እዚህ ቤት ሰራተኛ አይደለችም አንቺ ሰላም እንደው የበላይነሽ ልጅ ነች እሷ ምን ሰላም እንደው መታወሪ ሰላም ልጅ ነው መታወሪ ስም ተረጋጉ እንጂ ታዲያ አንተ አይደለ ለይዙ ውስጥ ተቀጣሪሽ ሹፌር ነኝ እዚህ ቤት እሱ እኮ ለሷ ተቀጥራ ነው አንዳንድ ምግብ ምናምን ያው ስመጣ ያው ርቦኝ ስመጣ ታቀርቡልኛላችሁ እንጂ እኔ ከዛ ውጪ እኔ ማቀው ነገር ምን አለ አይ ስነ ስርዓት አይሽ እኔ እንጀራዬን እኔ እንጀራ ለልጆቼ እንጀራ ዳቦ ፈላጊ ነኝ ስለዚህ የሆነ ነገር ስላለበት ነው ያ ነገር የሆነ ነገር ባይኖርበት እኛ ጋር ሰው ጋር እንዳንሄድ ስልክ ራሱ ብዙ ስንደውል አይወድም ከብዙ ሰው ጋር ስናወራም አይወድም አዎ የራሴ ነው ግን እኔ እንደዚህ አይነት ነገር ከስራ ውጪ ስለዚህ ነገር ምንም የተጻፈ እኮ የለም ግን ያው ስልኬ ነው እንጂ ያለው ማውራበት ነው ያው ግራሩ አካባቢ ስነ ስርዓት አርጊ ሰው እንዳያየው አሁን ራሱ እኔ ሁኔታው በላይነሽ እኔ ውሰደኛለች አደረስኩ መጣ በላይነሽ እኮ በእኛ ቁጥጥር ስር ናት መቼ አሁን እኔ እንኳን ዘመድ ይሁኑ ምን ይሁኑ እንኳን አላውቅም ብዙ ናቸው በቃ ቤቱ ብዙ ሰው ነው ቤቱ በቃ የሚኖረው ማለት ይችላል በቃ እሷን ታውቃታለህ እሷን እኔ እሷ ያቺኛው ነው በደንብ ያቀኛል እንጂ እንዴት ነው ማለት እኔ ያቺኛው ነው በደንብ ታቀኛለህ አይ እኔ አላቅሽ እዚህ ቤት ምግብ ሰጥቼ ካላቅም እቃ ሰጥቼ ካላቅም እዚህ ሄዳ አታቅም አላስታውስ አላውቅሽ እውነት አላስታውስ ልክ ነው ማለት ነው ከዚህ ቤት እንደነገርኩ እዚህ ቤት የገባሁት ያው እንጀራ ፍለጋ ነው ግን ነገሮች ሁሉ በቃ ካይምሮዬ በላይ ናቸው እና እኔ በቃ የሚሆነው ነገር ልንገርና ነው ወደምሄድበት ሄዳለሁ እዚህ ምክንያቱም በቃ እኔ ካሁን በኋላ እዚህ ቤት መስራት አልፈልግም በቃ እውነቱን ነገር እኔ ወደምሄድበት ሄዳለሁ በቃ እውነቱ ምንድነው በቃ ያው ከዚህ ድብደባ በኋላ አትናገሪም አሁንም አልበረደልሽም ልቆይ ለምንድን ነው እኔስ ጀመር እንደዚህ የምታሰቃዩኝ የምናሰቃይሽ ነው ስለማትናገሪ ነው ምንም እኮ ማቆነት የለም እኔ እዚህ ጋር የገባሁትኝ የቤት ሰራተኛ ነኝ ነገርኩህ እኮ ያውልሽ የቤት ሰራተኛ እንዳልሆንሽ እኮ እናውቃለን አሁን ምንድነው ማለት ቆይ የንጉስ አባትስ የት ነው ያለው እኔ ስለ ንጉስ አባት ምንም ማቀው ነገር የለም እኔ የቤት ሰራተኛ ነኝ እዚህ ቤት እሺ የምትጻጻፋቸው ቴክስቶች ምንድናቸው ያውልሽ ፖሊስ ጣቢያ ይዘሽ እንዳልሄድ ከፈለግሽ መታሰር ማትፈልጊ ከሆነ ሁሉንም እውነት ንገሪ እኔ ምንም ማቀው እውነት የለም ኦኬ ድጋሚ ቆይ ለምንድን ነው እኔ እንደዚህ የምታሰቃይ እኔ ሰርቼ ታለውጪ ቤተሰቦቼ እንረዳለሁ ብዬ ነው እንጂ እዚህ ለመደብደብ ነው እንዴ እንትን የሚልኩ ማለት ምን ማለት ነው ያውልሽ ድጋሚ መደብደብ ማትፈልጊ ከሆነ መታቂውን ነገር በሙሉ ንገሪ የንጉስ አባት የት ነው ያለው አላቅም ታውቂያለሽ አሁን ናገራለሁ ብለሻል እንዴ ታውሽንሽ እኔ ምንም ማቀው ነገር የለም ካሜራው ይጥፋ እንውጣ አሁን ትደበደቢ እንዴ ቆይ በሰላም መናገር አትችይም ቆይ ማን ነው የሚያስፈራራሽ ሰው አለ ማን ነው እዚህ ቤት ውስጥ ካንቺ ሌላም ሰው አለ ምንድነው የተፈጠረ ማናት ደግሞ ሰው ማነው እሱ ካሜራውስ ምንድነው አንዴ ቁጭ ተረጋጊና ቁጭ በይ አይ ምንድነው የተፈጠረ ምንድነው ያለ ምንም ማቀው ነገር የለም ይኸው ስም ብሎ ገብቶ ማን እንዴት ነው ያስገባሻቸው እኔ እኮ እየጠበቅኩሽ ነበር ይቅርታ አንቺን ማልበል ማናት እሷ እኔ እዚህ ቤት ምሰራ እኮ ነኝ ደሞዝ ሊሰጡኝ እኔ ወደ ቤተሰቦቼ ጋር ልሄድ እናቴ አሟት እየጠበቅኩ የምን ደሞዝ እኔ እኮ እዚህ ምሰራ ሰራተኛ እኮ ነኝ ሰራተኛ ነሽ አንቺ እዚህ ቤት ምንድነው ያለ የማን ቤት ነው አዎ የሷ ቤት ነው እኔ ማን ቤት ነኝ ሁለታችሁም ሰራተኛ ናችሁ እዚህ ቤት ውስጥ ቤት ወይ ምንድነው የተፈጠረ ምንድነው መታወቅ እንችላለን አብርሃም ባላል ምን ነው ፈራ ወደዚህ ተጋልበል አይ ምንድነው ምን እየተካሄደ ነው ግራ ገብቶኝ ነው እንግዳ ሆኖ አብርሃም ነው ስም አብርሃም ነው ስም በሁለት ስም ነው የምትንቀሳቀሰው አይ ቀጥል ስም ነው አብርሃም ጌች ስትይ ሰማው ለበል በስልክ ውስጥ ማለት እኛ እንደዛ ብለን ነው የምንጠራው ኦኬ ሁለት ስም አይ ትክክለኛ ስሜ ጌች ነው በዚህ ነው ብዙ ሰው ስለሚጠራኝ አብርሃም ያልኩክ ሰላም ነው በበላይነሽ ጉዳይ በእነ ንጉሱ ጉዳይ ነው እዚህ ቤት የተገኘሁት እና አንተ የነ በላይነሽ ምንድነው አይ እኔ ከክፍለ ሀገር ነው የመጣሁት በሹፍርና ያው ተቀጥሬ ነው የምሰራው እዚህ ያው እነሱ ነው ማገለግለው ያው
እንደምታየው ያው ሀብታም ስለሆኑ ያው ያ ብዙ ሰው ነው ቤት ውስጥ የሚንቀሳቀሰው እነሱን አደርሳለሁ በተለያየ ቦታ በሚልኩኝ ቦታ አደርሳለሁ ያው ስለዚህ ሹፌር ነው ማለት ነው ሹፌር ነው ስራዬ ጥሩ ስላንተ አንዳንድ የሰማኋቸው ነገሮች አሉና እነሱን ለማረጋገጥ ነው እንደዚህ እንድትመጣ ያደረኩት ምን ነበር እኔማ ታይዘን እንድንሄድ ነበር አንድ ጉዳይ ለዛባ ብዬ ነበር የት ነው የምትሄዱት ታይዘን አይኔ አላቅም ደውላ ያው ሲያዙኝ እኔ መታዘዝ ነው አድርስ የተባልኩት ነገር ማድረስ ነው ምንድነው የት ምንድነው የምትደርሰው እነሱ ሲያዙኝ ነው ትየበላይነሽ ጋርም ሲያዙኝ ሄዳለሁ ጋሼንም ጸበል ቦታ ምናምንም ወስዳለሁ ምን እላለሁ በቃ እንዲህ ነው ስራዬ ያው ምግብ ምናምንም ስመጣ ምግብ እዚያው በላለሁ ደሞዛቸውም ጥሩ ነው ያው ለልጆቼ ዳቦ በሚልና ምንድነው አሁን አድርስ የተባልከው አልከኝ አላውቅም እንግዲህ እነሱ ናቸው ምን የት ነው እሺ የምታደርሰው ቤተክርስቲያን መሰለኝ ቤተክርስቲያን ለጋሼ ምናምን አንዳንድ ነገር ይዘው ይሄዳሉ ጋሼ ጸበል ብዙ ጊዜ እዛ ነው የሚሆኑት በቃ እነሱን አደርሳለሁ እንትን እላለሁ ይሄ ነው በቃ እሺ ግራር ቦታ ያለችው ትንሽ ያጎጆ ምንድነው እዛስ ምንድነው የምታደርሰው ምግብ ምንም በቃ አደርስ ያሉኝ ሁሉ አደርሳለሁ ያለው ውስጥ ያለው ነገር አታውቅም በብዛት ምግብ ምናምን ነው ማደርሰው ለጋሼ ምናምን ለጋሼ ምግብ ታደርሳለህ አዎ ለጋሼ ምግብ አደርሳለሁ ከዛ ልብስም ይዘት ይላል አዎ ልብስም አልባሳትም ምናምን ብዙ ነገር ቀይ የታዘዝኩት ንጉስ ልብስ አዎ ከዛ ያው በረፍት ሰዓቴም ደግሞ ያው እኔም እንትን እላለሁ እያልሽኝ ያለሽው ነገር አሁን እሱ ከራጉ ነገር ጋር አንድ አይደል እያዋሸሽ ነው እኔ እያዋሸው አይደለም እውነቴን ነው እየነገርኩ ያለው እሱ ነው እያዋሸክ ያለው ነገር ትክክል ነው ይሄዳል ይሰራል ግን እንደዛ አይደለም እኛንም እዚህ ውስጥ የከተተን እንድንሰራ ያደረገን እሱ ሰዎችን ታስፈራራለህ ሹፌር ብትሆንም ስራ ግን ብዙ ነው አዎ የታዘዝኩበት ቦታ በቃ ነው የታዘዝኩትን ነገር ነው የታዘዝከውን ነገር በሙሉ ታደርጋለህ ጋሼ ያው በጣም ጥሩ ሰው ናቸው በቃ ተገቢ ነገር ነው ያው በደሞዝም በምንም ጥቅማ ነገሮች ነው የንጉስ አባት የት እንዳለ ታውቃለህ አላውቅም እኔ ስመጣ አላገኘዋቸው ግን ያሉ አይመስለኝም ማለት እኔ ስቀጠር አላየዋቸውም እንዴ በወሬ ደረጃ ምናምን ስማቸው ምናምን ሰማለሁ እንጂ አንተ ሹፌር ብትሆንም ግን የምታገለግለው ከሹፌር በላይ ነው አዎ በጣም ብዙ ወንጀሎች እንደምትሰራ አንዳንድ መረጃዎች ከሰው ተነግሮኛል ተሳስተዋል እኔ ምንም ወንጀል አልሰራም አንተ ንጹህ ሰው ነህ እኔ ንጹህ ሰው ነኝ የነገርኩህ ለልጆቼ ከክፍለ ሀገር ነው የመጣሁት ምንድነው ለቤተክርስቲያን ለሰዎች እንዲያደርጉት ነው ወይስ መተት ልትያስመትታችሁበት ነው ኧረ በስመ አብ ወልድ እኔ እንደዚህ አይነት ነገር ምናምን በቃ እንደነገርኩህ ነው ያው ስትታዘዝ ያው ስራ ነውና ያዘሱ ቦታው ላይ ትሄዳለህ ወንጀል ማለት የበላይነሽ ሹፌር ነኝ ብለሃል አዎ ግን የበላይነሽ ሹፌር ብቻ አይደለ ወንጀል እንደምትሰራ ነው እንግዲህ አንዳንድ ነገሮች እየሰማሁ ነው እኔ ምንም አይነት ወንጀል አልሰራም ያው በቃ የታዘዝኩትን ቀድም እንደነገርኩህ የታዘዝኩትን ነገር አድርስ የምባለው ነገር ሁሉ በቃ አደርሳለሁ በይበልጥ ግን ጋሼ ጋር ነው ማደርሰው እዛ ግራሩ አካባቢ ምንድነው የምታደርገው እንግዲህ በውስጥ ያለውን አላቅም በቃ ሻንጣው ምናምንም በቃ ልብስ አለባሳትም ቀድም እንደነገርኩህ ሁሉ ነገር በቃ አድርስ ያሉኝ በአጠቃላይ አደርሳለሁ ያው እንደ ሹፌርነቴ ስለዚህ ያንተ ሮል እንደ ሹፌር ነው ማለት በቃ እንደ ሹፌር ነው በተለይ በላይነሽም በደንብ ታዘኛለች አንዳንድ ቤቱ በቃ ሰው ብዙ ነው ማለት ብዙ ስራ ነው ያለው በቃ አድርስ የተባልኩበት ነገር ሁሉ አደርሳለሁ ከዛ ውጪ እኔ ሌላ ምንም ይሄ ሴራ ምናምን የምትለው ነገር እኔ ምንም አላውቅም እሺ አሁን ማለት አብርሃም የሚለው ነገር ይሄንን ነው ማለት አንቺ መረጃ አለሽ ሰው ላይ ለመደፍደፍ አውቀው ነው እሱ ነው ማለት እዚህ ውስጥ የሚከተተን እቃውንም ማምጡ ብለው የምንሰጠውም ለሱ ነው እና ሰው ራሱ ሲመጣ ቤት ውስጥ ሰው ሲመጣ ምንም አይወድም ታዲያ ይሄ ነገር ውስጥ ካሌለ ለምንድነው የማይወድ እኛ ከሰው ጋር ስንገናኝ ለምንድነው የማይወድ ማለት የሆነ ነገር ከበላይነሽ ጋር የሆነ ነገር ስላለው ነው አንደኛ ደግሞ እኛ የትም እንድንሄድ አይፈቀደልንም እሱ ባዘዘን መስመር ነው የምንሄደው ስለዚህ የሆነ ነገር ስላለበት ነው ያ ነገር የሆነ ነገር ባይኖርበት እኛ ጋር ሰው ጋር እንዳንሄድ ስልክ ራሱ ብዙ ስንደውል አይወድም ከብዙ ሰው ጋር ስናወራም አይወድም ስለዚህ የሆነ መረጃ አለሽ ማስረጃ አለሽ እኮ ማስረጃ ይሄ እኮ ነው እሱ የሆነ ሴራ ካሌለበት የሆነ ነገር ከበላይነሽ ጋር ካሌለ እኛ ከሰው ጋር ስንገናኝ ለምንድነው የሚቆጣን አንደኛ ደግሞ እኛ እዚህ ጋር እንወርዳለን ስለምን ሴራ ነው የምታወሪው ታዲያ አንተ አይደለ እዚህ ውስጥ ተቀጣሪ ሹፌር ነኝ እዚህ ቤት
እሱ እኮ ለሷ ተቀጥራ ነው አንዳንድ ምግብ ምናምን ያው ስመጣ ያው ርቦኝ ስመጣ ታቀርቡልኛላችሁ እንጂ እኔ ከዛ ውጪ እኔ ማውቀው ነገር ምን አለ? አይ ስነ ስርዓት ያዥ እኔ እንጀራዬን እኔ እንጀራ ለልጆቼ እንጀራ ዳቦ ፈላጊ ነኝ። ሌላ ነገር እኔ እንዳትናገሪ ይቅርታ እያስፈራራኝ ረፊ ስነ ስርዓት አድርጊ ታውቃለች እሷ ስነ ስርዓት አድርጊ የሰው ማንነት ሳታውቂ ዝም ብለሽ ነው እያስፈራራኝ ነው አየኩ ስነ ስርዓት ቆይ ማለት መረጃ አለሽ አንቺ ማለት እስካሁን የነገርሽኝ ብዙ ነገር ነው ለሱ ቅድም እኮ ስልክ ላይ ነገር ያለው አሁን የጻፍኩልሽን እንዳታሳይ ቶሎ ብለሽ ድሌት አድርጊው ቦታውንም ደግሞ እዚህ ቦታ ነው የሚለው ያው እዚህ ቦታ ላይ ግራሩ አካባቢ ነው የምታመጪልኝ ሰው እንዳያይሽ ለምንድን ነው እንደዛ የሚለው ሰላም እንደምታወሪ ግን አንቺ ምታወሩ ነው ቁጥር አንተ ነው አዎ የራሱ አሁን ይደወልኩ አዎ የራሴ ነው ግን እኔ እንደዚህ አይነት ነገር ከስራ ውጪ ስለዚህ ነገር ምንም የተጻፈ እኮ የለም ግን ያው ስልኬ ነው እንጂ ያለው ማውራበት ነው ይኸው ግራሩ አካባቢ ስነ ስርዓት አድርጊ ሰው እንዳያየው እኮ ማለት የጻፍከው ቴክስት ያንተ ነው ይሄ ቁጥሩ ያንተ ነው ብለኛል እኮ እንደዛ ከሆነ ታዲያ ማለት ከመደወል እንዳይሽ ማለት ምን ማለት ነው እኔ ከመደወል ውጪ እኮ አልጽፍም እኔ ወይ ፍቅረኛ አይደለች ወይ ምን እኔ እኮ ሰራተኛ በቃ አገልጋይ ነኝ እዚህ ቤት እኮ ለምን እንደምትርበተበት እኔ እንዴ ለምን እርበተበታለሁ አይ በእንጀራዬ ሰው ሲመጣ ትንሽ እንትን አይለ እኮ ያንተ ስልክ ከሆነ ቅድም እንደነገርኩ ከክፍለ ሀገር የመጣው እንዳይሽ የምትለው ምንድነው የምታቀብለው እኔ እኮ ያዘዙኝ ነገር ብቻ እኮ ነው ግራሩ ጋር ምንድነው የምትሰሩት እኔ በጋሼ ጋር ነው በቃ ጋሼ ጋር የተሰጠኝ ዕቃ እኮ ነው ማደርስ እኮ ምንም ይሁን ምንም ዝም ብለ ታደርሳለህ ደግሞ የሰው የሆነ ነገር አምጥቶ ይሄንን እዛ የሱ ብቻ ውስጥ ጨምሩ ይላል ምግብ ውስጥ ለሱ ምግብ ለብቻ ሲሰራ የሆነ የሚያመጣ ነገር አለ ለሌላ ሰው እንዳትሰሩ የሱ ምግብ ውስጥ ብቻ ነው የምንጨምረው አለ ስለዚህ የሆነ መድኃኒት ስለሚያደርጉበት ነው ማለት ነው ጤነኛ አይደለሽ መድኃኒት ስለምንድን ነው የምታወሪው አራኔ ግራ ገባኝ ምንም የተረዳው አይደለም ማለት እኔ አይ ተረድቻታለሁ ይሄን ሰዓት እኮ እኔ እኮ በቃ ከሰራ አሁን ለዚህ እነሱ አደራርሽ ስመጣ ይሄን ሰዓት ምግብ በላ ነበር ግን አሁን ይሄ ነገር ሲገጥመኝ ራሱ ለራሴ ደንግጫለሁ እኔ ለምን እንደዛ ትላለህ ምግብ ውስጥ ለብቻ ማን ነው ያሻለው ቆይ እዚህ ውስጥ ማን ማለት አንቺም ነገር ያለው እኮ ይኸውልህ የተጻጻፍ ነው ታዲያ እንደዚህ ከሆነ ለምን እንደሆነ እንደዛ እኮ ኤ ቴክስት የሚለው ማንንም ሰው እንዳይሽ እኮ የሆነ ነገር ስላለ ነው እንዳይሽ ያለ እኮ የሆነ ተንኮል ስላለ ነው ስለሚያውቁ ነው ተሸፋፍነሽ ነኝ የሆነ ሰው እንዳይሽ ይሄኛውን ጨምሩ ለብቻው እሱን እሺ እጁ ረጅም ነው ብለሻል ወንጀሎች ይሰራል ሰው እስከ ማስፈራራት ይደርሳል እንደነዚህ አይነት ጠንከር ያለ መረጃ አለሽ አይው ሰማለች እኮ ታውቃለች በመብቴ አንድም ሰው ከመጣ እኔም ወደ ኋላ አይደለም በመብቴ ከመጣች በእንጀራዬ ከመጣች ወደ ኋላ አይደለም ማንንም ይምጣ ማለት ግልጽ አይደለም እንደምትለውን አሰማማው የምትለው እኮ ያስፈራራኛል አለች አሁን ትሏታኝ በቃ በእኔ አሁን ከዚህ ቤት ከስራ ቦታ እኔ ምንድነው መሆነው በሰው ሀገር እዚህ እንደምታይ ነው እኮ ይሰራል እሱ ግን ይሄንን ስራዬን ካጋለጣችሁ ትራሉ ያው በስራዬ ከመጣ እኔ ምናም ብለው የተሰጠኝ ነው እንደነገርኩ ነው የተሰጠኝ ስራ በአግባቡ ስራለሁ በቃ አንተ ሰው ታስፈራራለህ በእንጀራዬ ከመጣብኝ ሰው ለምን ይመጣብኛል ምንም ባላጠፋሁት ምንም ባልበደልኩት ነገር አንድ ነገር ስምን አንስቶ እንትን ሲለ እንዴት እንትን አትልም አሁን ራሱ እኔ ሁኔታ በላይነሽ እኔ ውሰደኛለች አደረስኩ መጣ በላይነሽ እኮ በእኛ ቁጥጥር ስር ናት መቼ አሁን እኔ እንግዲህ ከመጣው በኋላ ይሆናል እንጂ በቁጥጥር የገባችው ግን እኔ ግን አድርሻት ነው የመጣሁት ኦኬ ስለዚህ የበላይነሽን ስራ ውጭ ሆነ የምትሰራው አንተ ነህ ማለት ነው የታዘዝኩትን እኮ አልኩ እኔ እዚህ ቤት በቃ የምታዘዘው ነገር ሁሉ በላይነሽ አሁንና ከቅርብ ጊዜ ወዲህ በእኛ ቁጥጥር ስር ናት እንቅስቃሴ ላይ አይደለችም ስለዚህ አንተ ማን ነህ ምንድነው የምትሰራው ምን አይነት ስራዎችን ነው የምትሰራው እኔ ሹፍርና ብቻ ነው በቃ አድርስ የተባልኩት ነገር ብቻ ሁሉ ነው ማድረስ እዚህ አነሳነስ ያሉ ከተሞች እዚህ ዳር ያሉት ሁሉ ይሄዳሉ ምንድነው የምታደርሰው እቃ ገዛለው ለምንድን ነው እቃ የምትገዛው የቤት አሁን የቤት እንትን የሚሉ የቤት ወጪ ምናምን የሚሉትን እንትን ይደወልላቸዋል ሄጄ በመኪና በቃ ጭኜ አመጣለሁ ያው እንደምታየው ቤቱ ቤተ ዘመድ ነው ብዙ ሰው ነው ያለው እዚህ ቤት የሚኖረው ብዙ ሰው ግን አላየም ጀመር ማንም የለም ሁለታችን ብቻ አይ ዛሬ ነው እንጂ ብዙ ሰው ነው ቤተ ዘመድ አይጠፋም ቤት ውስጥ እዚህ ቤት ውስጥ አዎ ቤተ ዘመዱ ምናምኖች አሉ ብዙ ናቸው እርግጠኛ ነኝ አዎ እርግጠኛ ነኝ አንተ አሁን ዛሬ መጣህ እንጂ ቤተ ዘመድ ምናምን አይጠፋም እኔ ግን እንደዛ አይደለም ማውቀው እዚህ ቤት ውስጥ አይ እንደዛ ነው ሌላ ቀን ብትመጣ ይሄንን ነው የምታየው ዛሬ ነገር ዛሬ ስለመጣ ንጉሱ አሁን ያለበት ሁኔታ ጥሩ አይደለም ታውቃለህ ለምንድን ነው እንደዚህ ሆኖ ይሄንን ታውቃለህ ግን እኔ አላውቅም ማለት
የዚህ ቤት ሹፌር ኮንክ የበላይነሽ ሹፌር ኮንክ እንዴት ነው እንደነዚህ አይነት ነገሮች እኮ ነገርኩ እኮ አደርሳለሁ በቃ ስታዘዝ ከዚህ ቤት ይሄን እንደዚህ ለጋሼ አድርስ ይሄን እንደዚህ አድርግ ይሄን ገዝተና ይሄን ጭነና ስባል በቃ ሹፌር የሚሰራውን ስራ ነው የምሰራው አሁን ራሱ እኮ ከዛ ነው የቁልፌን ይዤ አታይም የመኪና ቁልፍ ይዤ ነው የመጣሁት እኮ ሹፌር ሆነ ሌላ የምትሰራው ስራ አለ ወይ እኔ ምንም ሌላ ምንም የምሰራው ስራ የለም በቃ የታዘዝኩትን ነው የምሰራው ደግሞ ብዙም አታስጨንቀኝ ነኝ ማለት እኔ ወንጀለኛ አይደለም ለምንድን ነው ማላስጨንቀም ለምንድን ነው ያስጨነቅኩ እንዳለ የሚገባው ምንም አንደኛ ነገር ይሄ እንደዚህ ነገር ይገጥመኛል ብዬ አላሰብኩም ሁሉ በቃ ነገርኩ እኮ እኔ እንጀራ ፈላጊ ነኝ በቃ ከክፍለ ሀገር የመጣው እንጀራ ፈላጊ ታውቃለህ እንጀራ አውቀው እኛን ወደ ሌላ ቦታ ትሄዳላችሁ ወደ ውጪ ትሄዳላችሁ እልካችኋለሁ ብሎ ያመጣን ከሷ ጋር ያገናኘን እሱ እዚህ ስራ ውስጥ የሚከተተን እሱ ቀድም እንደነገርኩ ማለት ደግሞ በስራዬም አልደራደርም ብለዋል ስለዚህ እሱ ብዙ ነገር ማድረግ ይችላል በስራ አልደራደርም ማለት ወንጀል ሰራለው ማለት እኮ አይደለም እኮ በወንጀሌ ላይ መጣ ሰው አልደራደርም ማለት እኮ ነው እኮ ወንጀል እንደሚሰራ አስረጅኝ መረጃ ነገር ያለው እኮ ይሄው መረጃ አሳይቻለሁ እኮ ቆይ አንተ ቆይ እንዴት ነው የምታምነው እጁ ረጅም ነው ያልሽበት በቂ መረጃ ካለሽ አስረጅ እጁ ረጅም ነው ያልኩ እኛን አስሮ ቤት ውስጥ አስቀምጦናል እኛ ማድረግ ምን ፈልገው ነገር አናረግም ፖሊስ አይደለም ማስሬ ማስቀምጣችሁ ታስረሽ ሳይሆን እዚህ ቤት ውስጥ ስትገቢ ነው ያዩታል እኮ መግባትና እኮ አንተ የምትፈልገው ነገር ማድረግ እኮ ይለያያል እንደፈለግን ቤተሰቦቻችን ጋር መሄድ አንችልም ጓደኞቻችን ጋር አንሄድም ቤተክርስቲያን እንደፈለግን አንሄድም ይወስደናል በመኪና አድርሶን ይመጣል እቃውን እንሰጣለን አድርሶን ይመጣል በቃ በላይነሽ እሱን እንደዚህ ያደርግ ይችላል ያስፈራራናል ማለት ይቆጣናል በላይነሽ በእኛ ቁጥጥር ስር ስትውል አንተ የት ነበርክ እኔ ወደ ክፍለ ሀገር ስራ ተልኬርኩ የምን ስራ እንደዚህ ዕቃ ለማምጣት ክፍለ ሀገር መስራት ትሰራላችሁ አዎ አንዳንድ ምን አይነት ስራ ነው የምትሰሩት ዕቃ ነው ማመጣው ለቤት እንደነገርኩ አዎ አረ ይሄ የምግብ የምድር የሚባለው የቤት አስቤዛ ነገር ምናምን ቤት ውስጥ ያው አዲስ አበባ አስቤዛ ጠፍቶ ነው ኖ አይደለም ያው ዳር ረከስ ይላል አይደለ በዛ ሁኔታ ነው እንጂ በሌላ አይደለም መኪና ስላላቸው ሀብታም ናቸው አዎ በቃ እንደዚህ ጨና ስለሚል ውጪ ዳር ሄጄ በቃ ገዛስቼ እመጣለሁ ረከስ ስለሚል አዎ ለኔም በቃ ብዙ ማለት መፍታት ተውኛል በቃ ሄዳለሁ ይሄ ቦታ ሄድ ሲሉኝ እሄዳለሁ ምንም በስራ ምናምን ቤቱ ተመችቶኛል ስራው ተመችቷል አዎ ስራው ተመችቶኛል ምንም እኮ አሁን ግልጽ ያልሆነልኝ ነገር እዚህ ቤት ውስጥ ገንዘብ አላጣም ወዘሮ በላይነሽም ሀብታም ነች ብዙ ገንዘብ አላቸው እና አንተ ለምንድን ነው ገንዘብ ቅናሽ ብለህ ከከተማ የምትወጣው የማይመስል ነገር ነው ያወራህ ነው አይ ታዝዤ ነው ራሱ እነሱም እኮ ያውቃሉ እንደሚሄድም እኮ ያውቃሉ እኔ አሁን ስለምን እኔ ምን ውስጥ ወንጀል ውስጥ ምን ውስጥ ለመክተት እንዳያሰበች አላውቅም እኔ አሁን ስለምን የሚያውቁት እነሱ ማለቴ ስላክ ይሰማሉ እንደዚህ ቦታ ሄድ ሲባል ይሰማሉ ሁሉ ነገር ይላሉ ታዲያ ከሰማን ምን ማድረግ እንችላለን ምንም ማድረግ እኮ አንችልም እኔ አሁን ቤት ውስጥ ስለሚፈጠረው ነገር እኔ ምንም ማውቀው ነገር የለም ማንም ያውቀው ያው እነሱ ናቸው እንግዲህ ያው ቤት ውስጥ ያሉት ልጆች ናቸው የሚያውቁት እሷ እና ሌላም አለች አንድ ባይን አያታለሁ ማቃት ልጅ ባይን አለች ማለት አንተ እዚህ ቤት ሹፌር ሆነ ባይን አቃታለሁ ነው ወይስ እንዴት ነው ማለት ግን አይደለም ዋናት የበላይነሽን ጋሼ እና ያው እሷን ነው ያው ብዙ ጊዜ እንትመለው ሌሎቹ ቤተ ዘመዶች ናቸው ያው ሹፌር ስትሆን ያው ከውጭ ነው በቃ ውጭ ነው ያው መኪና ቁመት ገባለ ምሳም ከበላ በልተ ትወጣለህ ለከዛ ውጪ ሌላ ውስጡን ቤታቸው ውስጡን ብዙም ነገር ነው የማውቀው ነገር የለም እሺ እንደዛ ከሆነ እሷ የምትለው ነገር ምንድነው ምንም አላውቅም ላይ ነው ማውን እንግዳ ነው የሆነብኝ ምን እንደሆነ ማለት ተናገረው ነገር ላንተ እንግዳ ነው እና እሷን ከየት አመጣችሁ እሷ ለምንድን ነው እንደዚህ እኔ አሁን እሷንም ሆነ አብራት ያለችውን ልጅ ጠይቅ እኔ ምንም አውቀው ነገር የለም ቤት ውስጥ ያሉት ሌሎችን ጠይቅ እኔና ጠይቀኝ በእናትህ እኔ አሁን ራሱ ወርቦኛል እውነት በደንብ ያቅ ተምጣሳም ጠይቃት ሁሉንም ነገር ያቅ እሺ አንድ አስገቡልኝ አብርሃም እሷን ታውቃታለህ አውቃታለሁ ብቻ ብዙ ሰው ነው ቤት ውስጥ ግን ያለው ግን ያው አውቃታለሁ አንዳንዴ ያው ምግብ ምናምን ያው ታቀርብልኛለች ምግብ ታቀርብልህ እሷ ነው በብዛት አውቃታለሁ ስለዚህ እዚህ ቤት ውስጥ ብዙ ሰው አለ ካልካቸው ውስጥ እሷን ታውቃታለህ አውቃታለሁ ሌላ ሰው አለ ማለት ነው እዚህ ቤት ውስጥ ቅድም እንደነገርኩ ብዙ ሰው ያለ እንትን ይላል አላልኩም ብዙ ቤተ ዘመዶቻቸው ብዙ ናቸው ጥሩ እሺ ስለዚህ እዚህ ቤት ሰራተኛ ነሽ ማለት ነው እኔ እንደነገርኩ ያው እዚህ ቤት ሰራተኛ ነኝ ግን ደግሞ በተጨማሪ ያው ንጉስ ላይ ስለምን ንጉስ ነው የምታወራችሁ ንጉስ የምትለው ምን ነው ልጅቱ ያውላችሁ እኔ የምፈልገው
የንጉሱ አባት የት ነው ያለው? እኛ የምናውቀው ነገር የለም ብያለሁ እኮ ቅድም ነገር ያለው በቃ እዚህ ቤት ሰራተኛ ነን። እኔ እዛኛው ቤት ነው የምሰራው፣ እሷ ደግሞ እዚህ ቤት ነው የምትሰራው። በቃ ሰራተኛ ሆነን ነው የምንሰራው። እኔ እኮ የሚገርመኝ ሁሉም አላቅም እዚህ ቤት አይደል እናንተ ያላችሁ? ቆይ ሌላ ቤት አለ አንተ የምታውቀው ማለት እንደ ሹፌር የምታውቀው ሌላ ቤት አለ? እኔ ልክ ዲቴል ውስጣቸውን ብዙ አላውቀውም። በቃ የታዘዝኩ ቅድም እንደነገርኩ ነው የታዘዝኩበት ቦታ ሁላ እሄዳለሁ። እዚህ ያድርስ ይሄ ምናምን ስባል አድርጋለሁ። ከዛ ውጭ ግን በደንብ ቤት ውስጥ ያሉት ሰዎች ናቸው የሚያውቁት። እኔ እንኳን ዘመድ ይሁኑ ምን ይሁኑ እንኳን አላውቅም። ብዙ ናቸው በቃ ቤቱ ብዙ ሰው ነው ቤቱ በቃ የሚኖረው ማለት ይችላል። በቃ እሷን ታውቃታለህ? እሷን እኔ እሷን ያችኛው ነው በደንብ ያገኛል እንጂ እንዴት ነው ማለት? እኔ ያችኛው ነው በደንብ ማለት በደንብ ታቀኛለህ። አይ እኔ አላውቅሽ። እዚህ ቤት ምግብ ሰጥቼ ካላቅም እቃ ሰጥቼ ካላቅም እዚህ ሄዳ አታውቅም? አላስታውስም። አውቀው ነው አላውቅም። እውነት አላስታውስም። በሻንጣ አድርጌ ልብስ አልሰጠውኩም? እዚህ አልሄድኩም? እኔ አላውቅም። ተሳስተሽ እንዳይሆን ስሜንም እንዳታነሽ። ቅድም እኮ ደውለሃል እኮ። ታዲያ የደወልኩት የታዘዝኩት ነው አይደለም? ማን ላይ ነው ታዲያ የተጻጻፍኩ? እዚህ ቦታ ላይ ምንም ሰው እንዳያይሽ ተደብቀሽ ነይ ያልከኝ እኮ እኔ ትየበላይነሽ ያዙኝ እኮ ነው እኮ። ግን ታቀኛለህ። እኔ እሷን ነው በደንብ የማውቃት። ታዲያ ለምንድን ነው እኔ ጋር የጻፍኩ? እቃውን ለምን ተቀበልከኝ? ደግሞ እኔ ትየበላይ በሰጡኝ ስልክ ቁጥር ነው ወደ አንቺ ጋር የደወልኩት። የኔ ወንድም እየተሳሳትክ ነው። ቴክስት የጻፍክልኝ ለእኔ ነው። አንደኛ ደግሞ ይሄኛውን የእንትኑ ምግቡን ለብቻ ስሪለት ያልከኝም ለኔ ነው። ይኸውልሽ ትየበላይ ቁጥር ሰጡኝ በዚህ ደውልና እንደዚህ እዘዛቸው ነው በቃ እንደዛቸው። በአካል አታውቃትም እሷ? ታውቃለህ በደንብ። እኔ እንጃ እኔ አላስታውስም። በቤቱ ብዙ ናቸው ብያለሁ እንዳልኩክ። ብዙ ከሆኑ ሰው ማለት ነው። እሷን ነው ብዙ ጊዜ ማውቃት። ያው ምግብ የምትሰጠኝ ምናምን ደግሞ ሲመጣ እሷ ነው። ቤት ምግብ የምታበሲው እኔ ትጄ ነው። እንዴት ነው የትጄ? እዛኛው ቤት አብስ ያመጣል እንዴ? ልብስ ስታጥብ እኔ ምግብ አትሰርቻለሁ። ስለዚህ ቤት ነው የምትወሪው እንዴ? እና ንጉስ ስንት ቤት ነው ያላችሁ? ቆይ 2 ቤት ነው ያላችሁ እንዴ? እኔ ማቆን ንጉስ 1 ቤት ነው ያላችሁ። አንቺ ማታውቂው ሊሆን ይችላል እንጂ እኔ ሰራተኛ እያለሁ አንቺ እንዴት ነው ምግብ አይደለም? አንቺ ልብስ ምናምን ስታጥብ እኔ እዚህ ቤት ምግብ ሰርቻ አላውቅም። እኔ ሰራይሽ አላውቅም። አንቺ አንድ ቀን አላየሽም ይሆናል ይሰራል። ለምን እንዴ ሰራይ እኮ ነው። ምንድነው የምትሸመጥጠው? ሲጀመር ይኸውልህ ምግብ እሰራለሁ፣ እሷ ስራ ስትይዝ ቤት አጸዳለሁ። መቼ አግዘሽኝ የምታውቂው ነው? ምንም ስራ ሰርተሽኝ አታውቂም። ዝም በይ እባክሽ፣ አውቀሽ ነው። ቆይ አንቺ ማን ማለት እዚህ ጋር ምንም ግልጽ እየሆነልኝ አይደለም። ቆይ ሰራተኛ ነኝ ብለሻል አይደል እዚህ ቤት ውስጥ? እና ሰራተኛ ከሆንሽ እሷም ሰራተኛ እንደሆነች እሷ አረጋግጦልኛል፣ ምግብ ትሰጠኛለች ብሏል። ታዲያ እዚህ ቤት ውስጥ አንቺ ስትሰሪ እሷ ካላየችሽ ምንድነው? ሲጀመር አንድ ቤት ውስጥ 2 ሰራተኛ እንዴት ነው? አውቃ ነው እንጂ እዚህ ቤት ምግብ ሰራለሁ። አንደኛ ወጥቼ እቃው የምሰጠው እኔ ነኝ፣ ወጥቼ የምቀበለውም እኔ ነኝ። እሷ ብዙም ከቤት አትወጣ። እቃ ተቀብዬሽ አላውቅም እያለን እዚህ ቤት ራሱ እውነት ስራ በመግባቴ ራሱ አሁን እየረገምኩ ነው ማለት ጭቅጭቅ ያለበት ቤት። ቅድም እኔ ደስተኛ አላለም። ይኸው ቅድም አንተ ከማን ነው እቃ የምትቀበለው? ደስተኛ ነኝ እዚህ ቤት በመቀበል አሁን በማየው ነገር በጣም በቃ ተናደድኩ። ረገምኩ እዚህ ቤት የገባሁበትን በሆነ ነው እንዴ? ትናንት ደስተኛ ነበርካ፣ አሁን ምን ተፈጠረ? ምን መጣ? እውነት ስለወጣ ነው? የትኛው ነስ? እትዬ በላይነሽ በደንብ የሚያውቀው እሱ፣ ጸበል የገባው የሚያውቀው እሱ፣ ጋሼ የት እንዳለ የሚያውቀው እሱ። ስለምታዘዝ እኮ ሁሉን ነገር ያውቃል፣ አውቆ ነው። ቆይ ጋሼ የምትለው ማንን ነው? ምንድነውስ የምትላላከው? ስንት ሰው ነው አንተን የሚያዝህ ቤት ውስጥ? በቃ ትልልቅ ሰዎች ብየምላቸው ያዙኛል። ሲጀመር ትልቅ ሰው ማንም የለም እዚህ። እኔ ነኝ እትዬ በላይነሽ የሚለው እሱ ነው የሚያውቃቸው፣ የት እንደሚያደርሳቸው እሱ ነው። ምን ጋር እንዳሉ እሱ ነው የሚያውቀው። እቃ የሚያመጣ እሱ ነው። ሁሉም ነገር የሚያደርገው እሱ። ቆይ አንቺ ማስረጃ አለሽ? ነገር ያለው እኮ ማስረጃ አለኝ፣ ስልኬ ላይ ነው። ከዚህ ሌላ እስኪ የሚጨበጥ መረጃ ስጭኝ። እኔ እኮ ብያለሁ፣ በቃ እቃ ምናምን የሚያመጣ እሱ ነው። ሁሉም ነገር የሚያቀርበው እሱ ነው። ከዚህ በላይ ነው ስለሱ ምንም ምን ነገር የለም። ያስፈራራና ማስረጃ ስጭኝ። ነገር ያለው እኮ ይሄው ቴክስቶቹ ነገር ሲጀመር ያልገባ ነገር አለ። ምንድነው? እሷ እዚህ ቤት ሰራተኛ ነኝ ያለሽ ነው አይደለ? እዚህ ቤት ሰራተኛ አይደለችም። ቆይ አንቺ ስለምን ነው የምታወሪ? የበላይነሽ ልጅ ነች እሷ። ምን ስለምንድን ነው የምታወሪ? ስለምን ልጅ ነው የምታወሪ? እሷ የበላይነሽ ልጅ ነች። እኔ እዚህ ቤት ሰራተኛ ነኝ። እንዴት ነው እሷ ማለት ይሄን እንዴት ማለት በቃ እዚህ ቤት ስገባ ምን እያወራች አንዴት አውራ ዳጎስ ያለ ገንዘብ ሰጥሻለሁ እና ህይወትሽን የሚቀይርልሽ ነው። ቤተሰቦቼን መርዳት ፈልጋለሁኝ እኔ። ስለዚህ ዳጎስ ያለ ብር ከሰጠችኝ ለምን አልሰራም አልኩኝ እና ቀስ እያልኩኝ ሰራው። ልብስ ምናምን አቀብይኝ ትለኛለች በየጊዜው። ምን እንደምታረግ አላውቅም። የማን ልብስ? የንጉስን ልብስ አቀብይኝ ትለኛለች፣ አቀብላለሁ።
አንዴ ደግሞ ምግብ ዝም ብላ አብስለሽ አምጪልኝ ትለኝና የሆነ የምትሰጠኝ መድኃኒት አለ ቋንጭ ስለምን መድኃኒት ነው የምታወሪ እና እሱ ላይ ስለበላው ስራ ሰጠውሽ አርጊበት ትለኛለች ዝም ብዬ አረጋለሁኝ እኔ ብሩን ነው የምፈልገው ታዲያ ብሩን ዝም በይ ታውራ አርጊ ትለኛለች አረጋለሁ የምትለኝን ሁሉ እሱ ደግሞ የበላይነሽ እንትን ነው ወንድሟ ነው ምን አዎ አንተ የበላይነሽ ወንድም ነህ ሹፍኛ አላልኩም እንዴ ሹፌር ነኝ እኔ በሹፍርና ነው እዚህ ቤት የተቀጠርኩት ግን እነሱ ዝም ብለው የሰው ሚስጥር ዝም ብለው ያወጣሉ የሰው ሚስጥር እንደ ዝም ብላችሁ ታወጣላችሁ እናንተ ሚስጥር ማለት አይ አይደለም የቤቱን ገበና እነሱ ናቸው እንደውም እዚህ ቤት የሚኖሩት ግን የቤቱን ገበና ያወጡ ነው እኔ ራሴ አሁን አንተ እኮ ማን እንደሆነ እንኳን በቅጡ እኮ ነው ያለው ማለት ሚስጥር ማለት የምታደርጉት ነገር በሙሉ ታዲያ ልክ ነው ማለት ነው ልክ እዚህ ቤት እንደነገርኩ እዚህ ቤት የገባሁት ያው እንጀራ ፍለጋ ነው ግን ነገሮቹ እንደው በቃ ካይምሮዬ በላይ ናቸው እና እኔ በቃ የሚሆነው ነገር ልንገርና ነው ወደ ምሄድበት ሄዳለሁ እዚህ ግቢ እንኳን እዚህ ቤትማ አልሰራም በቃ እዚህ ቦታ እንኳን የት ነው የምትሄደው ቆይ ማለት አይ ምንድነው የምታረጋው እሺ አይ በቃ ምንድነው የምታረጋው እሺ እኔ ምንም መልክ በቃ የቤቱ ነገር ምንም ሊያምር እንትን ሊለኝ አልቻለም በቃ ማለት የቤቱ ነገር ምን እኔ ቀደም እንደነገርሽ ወንድም ነህ አንተ አዎ የቤት የበላይነሽ ወንድም ነኝ ግን ስቀጠር በመጀመሪያ በሹፍርና ብዬ ነው የተቀጠርኩት ያው በላይነሽ ነች እኔን ወንድም ነኝ ብለህ እንዳትበል እና በቃ ዝም ብለህ ስራ ብላ አለች ለምንድን ነው እንደዛ ያደረገችው እኔ አላውቅም መጀመሪያ ስቀጠር ግን እንደዛ ነው ስለዚህ ቆይ አንተ የሚሆነውን ነገር በሙሉ የምታደርገው የበላይነሽ ወንድም ሆነ ሳይሆን ሹፌር ሆነ ነው ማለት ነው አዎ ሹፌር ሆኜ ነው እሷ ሆነች መጀመሪያ ስገባ በቃ እኔ አሁን እውነቱን ልንገር ምክንያቱም በቃ እኔ ካሁን በኋላ እዚህ ቤት መስራት አልፈልግም በቃ እውነቱን ነገር እኔ ወደሚሄድበት ሄዳለሁ በቃ እውነቱ ምንድነው በቃ ያው የጋሽ አባት ያው በመጥፋታቸው ነው በቃ እና እሳቸው ያሉበትን ቦታ እነግርሃለሁ ያሉበትን ነገር ሁኔታ ሁሉ እነግርሃለሁ ይሄንንም ማለት በሚስጥር ያዝ ብላይ ነው ትየበላይነሽ ለምንድን ነው በሚስጥር ያዛለች ቅድም ነገር ያለው ቤቱ ብዙ ውስጡን ነገሩ ብዙም ባላቅም እሷ ግን ያው ወንድም አይደለም አንዴ ሚስጥር አላቅም ትላለህ ውስጡን ባላቅም ትላለህ ይኸውልህ ስቀጠር ያው መለስ ባለ ብር ነበር የተቀጠርኩት አሁን መጨረሻ ላይ አካባቢ ጋሼ የጋሼ አባት ከጠፉ በኋላ በቃ ያንን ስለማቅ ያው ደሞዝ በደንብ ተጨመረልኝና ይሄን ነገር በሚስጥር ያዘው ብላለች በላይ እገታ ማለት ነው ያው በለው እንደዛም ስለዚህ የጋሽ የምትለው ማን ነው አባቱስ ማን ነው ቀደም ሞቱ ያልከው አልሞቱም አሉ ታያው ታግተው ነው ስለዚህ የንጉስ አባት አለ በህይወት አዎ በህይወት አለ አንተን ያገትከው ያው ከግብረ አበሮቼ ጋር ነው ያው በላይነሽ ነች ይሄንን እስካሁን ለምን ያልተናገርከው ያው በቃ ፈራው አንዳንዴ ያው አሁንም ሲጨንቀኝ ነው ካይምሮዬ በላይ ሆነ በቃ ጸጸተኝ እና በቃ ስለዚህ ገንዘብ ተቀብለ በላይነሽ እዚህ ውስጥ እጁ አለበት ማለት ነው አዎ በላይነሽ እጁ አለበትና ያው ተጋቢ ይሄንንም አላደርግም ብዬ ነበር ይሄንን እንጀራ ፈላጊ ነኝ እንደዚህ ነገርም አላደርግም ብያት ነበር ግን በቃ ብላ ያው ተቀበለ ለምንድን ነው እንደዚህ የምታደርጉት እንግዲህ በላይነሽ እንጂ የምታውቀው ሁሉንም በላይነሽ ላይ ነው የምታላቀቀው አንተም እኮ እዚህ ውስጥ ተባባሪ ነህ አዎ እኮ ለሱ እኮ አሁን ይቅርታ እየጠየቅኩ ነው በቃ ያው ተታልዬ ነው ያው እንኑላ ከምትጠይቀኝ እኮ ያው ልጇ እኮ አለች ከኔ እኮ ልጇ ተቀርባለች እና ለምን ልጇን አትጠይቃትም እኮ አንተ ልጇ የምትልበት ማስረጃ አለ አዎ እንዴ ልጇ ነች ታውቃለች ሲጠይቃት ራሷ ታውቃለች ልጇ ነች ከሷ ይበለጣል ሚስጥር ማቆ ነገር ምንድነው ማቆ አንተ ታውቂያለሽ ምንድነው ማቆ ነገር አንተ ወንድም ቋንቺ በላይነሽ ልጅ አይደለም እንዴ ታራኔ ወንድም ወንቺ ልጅ አለ በላይነሽ ልጅ ነች ቆይ እናንተ ምን ሆናችሁ ነው እኔ ወንጀላ መሸፈኛ አርጋ ይሄው በቃ አውቃሰሁም ብላ ሰራተኛ መስላ ትወጣለች እኔ የበላይነሽ ልጅ መስላለሁኝ ሁሌ ለማይ ሰው እዚህ ግቢ እንዳለም ያውቁት በሙሉ እኔ የበላይነሽ ልጅ እንደሆንኩኝ ነው ታዲያ ሁሉ ጊዜ ራሷን ባበላውሽ ባጠገብኩሽ እንደ ሰራተኛ ያያረግሽ እየወጣች እየሸፈነች ነው የምትሄደው የምትናገረው ትክክለሽ ቆይ አንቺ የበላይነሽ ልጅ ነሽ ማለት ነው አዎ ነኝ ቆይ እስካሁን ታዲያ ለምንድን ነው ሰራተኛ ነኝ ስትይ ነበረው በቃ እንዴ ምንድነው እንደዛ ማለት ስለፈለኩ አንተ በቃ ምንድነው ከዛ ማለት እንደዚህ ማድረግ የፈለግሽበት ምክንያት ምንድነው ያረኩት የበላይነሽ ልጅ ሆነሽ ለምንድነው እሷ እንድትሆን የበላይነሽ ልጅ እንድትባል የምታስቢው እንዲሆን የምታደርጊው በቃ እሷ ጓደኛዬ ነበረች እንደ ሰራተኛ ሆና እቃ ምናምን እንድታስረክም እኔ ማለት እንዳልይ ያስፈልገኝ ስለዚህ ወንጀል ትሰሪያለሽ ማለት ነው ማለት በቃ እናቴ ናት እዚህ ውስጥ እኮ ማንነትሽን መለወጥ የፈለግሽበት ምክንያት ምንድነው በቃ እኔ እንዳልያዝ ነው እናቴ ማለት እናቴ ናት እንደዚህ አድርጌ ያረች ምንድነው አድርጌ ያረች ሰራተኛ አምጪና ማለት እኔ ቤት ቁልፍ ስላለኝ ሰራተኛ አምጪና ከዛ በኋላ ሰራተኛውን ጥሩ ልብስ አልብሰሽ እንድትወጣ አድርጊ አንቺ ደግሞ እንደ ሰራተኛ ሆነሽ
ከዛ በኋላ እቃውን በሳ ትልካለሽ እሷ ታመልጣለች ምናምን አለች ከዛ አንቺን አይዙሽም ስለዚህ በንጉሱ ላይ የሚደረጉ ነገሮች በሙሉ አንቺ እጅሽ አለበት ለምን እንደዚህ የምታደርጊው እሱም አለበት በደንብ አለበት እህቱ አይደለች በቃ እኔ እናቴ ናት እዚህ ውስጥ የተከተተችኝ እኔ ማቆ ነገር የለም አድርጌ ተባለችን ነው ማድርገው እኮ ለምን ነው እንደዚህ የምታደርጉት የሆነ ንብረት አለ ምናምን የሚሉት ነገር አለ የሚያመልኩት የባድ አምልኮ አለ እናታችሁ የምንድን ነው የባድ አምልኮ እኔ አላቅም ማለት እዛ መቃብር ስፍራ ትሄዳለች የሆነ አፈር ምናምን ታመጣለች ከዛ በኋላ እሱ በጣም ሀብታም ናቸው የሆነ ሰውዬ አለ ጋሽ የሚባል ሰውዬ አለና ከዛ በጣም ብዙ ንብረት ስላላቸው ያን ንብረት ወደ ራሷ አርጋ ፈልጋ መሰለኝ ንብረቱን ለራሷ ለማድረግ ፈልጋ ነው ከዛ በኋላ በቃ ንጉስ ታመመ ጸበል ቦታ ይወስዱታል ምንም ያቆ ነገር የለም የሆነ ባድ አምልኮ አለ ዝም ብሎ ብቻውን ያወራል አንደኛ ደግሞ እሱም ያውቃል አውቆ ነው እንደዚህ ምለው እሱ አይደል መዳንቱ ምናምን ያመጣ አፈሩንስ የሚያመጣ እሱ አይደለም ስለዚህ እዚህ ነገር ውስጥ ሁለታችሁም እጃችሁ አለበት ማለት ነው እኔ እኮ ነገርኩ ይቅርታ እኮ ያልኩ ቅድም ለዛ ነው እኔ ያው ለልጆቼ ለማሳደግ ስላልኩ ነው እንጂ እሱም ብር ስለ እንጂ መጀመሪያ ሲጀመርም ይሄን ነገር አላደርግም ብያለሁ እኔ መጀመሪያ እና የሞነይ ግን ከሷ ከልጇን አልቀድምም ነው አይ ሁለታችሁም ወንጀል ውስጥ አላችሁበት ይሄንን ደግሞ ባንደበታችሁ አምናችኋል ስለዚህ ሁለታችሁንም ፖሊስ ጣቢያ ነው ይዣችሁ ሄደው አንተ ሲጀመር ይሄን ቤት እንዴት አወቀው ማለት እዚህ ቤት ውስጥ ማን እንዳለ እኔ በደንብ አውቃለሁ እህቴ ነች ያው እንደነገርኩ በእህቴ አማካኝነት ነው እዚህ የገባሁት ግን ለካስ ለዚህ ፐርፐስ ተፈልጌ ነው እኔ ውስጥ ያለውን ሴራ ብዙም አላቅም ነበር ከዛ ነው አሁን ይሄን ያርግ ይሄን ታድርግ ተብዬ ያው ሲጀመር ሁሉም ነገር ታውቃለህ ከዛም ስትመጣ ነገራክ ነው ያመጣችሁ እኮ ካንቺ ግን እኔ አልቀርብም እኮ አላቅም አይደለም እኮ አሁን የሚፈጠረው ነገር ምን እንደተፈጠረ ምን እንደተደረገ ይያለ አንደኛ ደግሞ ለንጉስም ምን እየተደረገ እንዳለ መድኃኒት እንደሚሰጠው በደንብ ታውቃለህ ስለዚህ አሁን ንጉሱ ላይ ይሆን ያለው ስላለው ነገር እናንተ በደንብ ታውቃላችሁ እንዳልሞተ ያውቃል የት እንዳለም ያውቃል እኔም በደንብ ታውቃለች እንዳልሞተ አውቃለሁ እኔ ግን ምኑ ጋር እንዳለ ምኑ ጋር እንደወሰዱት አላቅም እሱ ነው በመኪና ይዞ ሄደ እሺ ስለዚህ ሁለታችሁም እዚህ ጋር ወንጀለኛ ናችሁ ወንጀላችሁንም በአንደበታችሁ አምናችኋል ሁለታችሁንም ግን እሷ ምንም ታውቁ ነገር የለም በቃ አድርጌ የተባለችው እንደዚህ አድርግ ብዬ ስላስፈራራሁት እንጂ እሷ እዚህ ውስጥ ምንም የምታውቀው ነገር የለም ሰራተኛ ጓደኛዬ ነች እንደዚህ አድርግ ብያት ነው ብር ስለሚያስፈልጋት እናቷ ብር ስለምትፈልግ ለዛ ነው እዚህ ውስጥ የገባች እንጂ እዚህ ውስጥ ምንም የምታውቀው ነገር የለም እዚህ ውስጥ የሚያውቀው እሱና እኔ ብቻ ነኝ እና የት እንዳለ ደግሞ በደንብ ያውቃል ብዬ ነው እዚህ ውስጥ የገባው ቆይ እስካሁን ለምን ዋሸሽ እስካሁን ለምን ዋሸሽ እናቴ እንዳትናገር ያለችኛ እንዴ ለእናቴ ብዬ ነው ያደረኩት ስለዚህ አንቺም ንብረት ለማግኘት ስትይ ነው የዚህ ሁሉ ተባባሪ ሆንሽው እሺ አሁን የት ነው አባትየው ያለው ጋሽ የምትሉት የት ነው ያለው ያው ያልኩክ ቦታ ነው እሺ አሁን ይሄን ነገር ማምነ እዛ ቦታው ድረስ ተወስደኝ ነው ወስዳለሁ እሺ ስለዚህ አሁን ሁለታችሁም እንግዲህ ወንጀላችሁን አምናችኋል ስለዚህ ሁለታችሁንም እስር ቤት ወስዳችኋል አንቺም የምታውቂው ነገር ካለ በተጨማሪ መናገር አለብሽ ስለዚህ ተነሱ እኔ በእናት የልጆች አሳዳጊ ነኝ በእናት የሚባል ነገር የለም ይኸውልህ እዚህ ጋር ይኸውልሽ እኔ ልካስ በገንዘብ ተታለሽ እንደሆነ አምናለች አንቺም አምነሻል ስለዚህ ለገንዘብ ብለሽ የሆነ ነገር አድርገሻል ስለዚህ ሶስታችሁንም አሁን እስር ቤት ይዣችሁ ሄዳሉ አንተ ቦታውን ካላረጋገጥክልኝ በፍጹም ልለቅ አልችልም ወስዳለሁ ችግር የለም ወስዳለሁ ተነሱሽ አንቺ ጋር የሆነ የተደበቀ ነገር እንዳያልሽ ምን ነበር ቆይ ኢልሻውን የንጉስን ልብስ አቀብይኝ ብለሽኝ ነው አይደል እየወጣው ያለው ነው የምታወሪ ቆይ አንቺ ምንድነው የምታወሪ ምን ሆነሽ ነው ምንድነው ያስነካሽ ምንድነው ያረካሽ የንጉስን ልብስ የምታቀብይው ለሷ ነው ይኸውልህ ትሰማኛለህ እኔ እዚህ ቤት ሰራተኛ ነኝ እኮ ታዲያ እኔ ምን እንደሚያደርጉበት አላውቅም ተደጋጋሚ እየጠራ ነው ስልክ ተሰው ደውሎ ነው ታዲያ ምን አይደውል እንደ ደግሞ በስልክ የምትቆጣጠረ እሺ ልብሱን የምታቀብልሽ ለምንድን ነው የንጉስ ልብስ ስለምን ልብስ ነው የምታወራ እኔ ምንም ልብስ እኮ እየገባኝ አይደለም የምን ንጉስ ነው የምታወራ ንጉስ እንትና ይሄ ግራር ምናምን እያልክ የምትቀበጣጠረው አንተ ራሱ ምንድነው ለምን ተባተብሻለሽ ነገር ነው ምናምን ምንድነው የምትናገሪ እሺ ሌላ የምትነግሪኝ ነገር አለ ምንም የምትነግር ነገር የለም ሲጀመር አስፈራራ ዝም በይ ታውራበት እንዴ አውሪ ቶሎ ፍጠኝ ምንም የምታወሪ ነገር ይኸውላችሁ አሁን ሰዓት የለም ሲጀመር አንቺ እዚህ ሁሉ ደረጃ ውስጥ ያደርሽኝ አንቺ ታውቂያለሽ አይደለ ምን ሆነሽ ነው ምንድነው የምታወሪ ስለምን ሴራ ስለምን መክተት ነው የምታወሪ ምን ሆነሽ ነው ስለምን ትዬ ነው የምታወሪው ታዲያ ምን ይሆንሽ ነው ምን ማለት ነው
አዲስ ሰው እየሆንሽብኝ እኮ ምን አይነቷ ናት በመድኃኒዓለም ቆይ ምን እያልሽ ነው ቆይ ምንድነው ማለት ምን እያልሽ እስኪ አንቺ ያን ሁሉ ነገር ካስደረግሽኝ በኋላ እኔ እትዬ ምን ማለት ነው ምንድነው ያደረኩሽ ምንድነው የተፈጠረ ጭራሽ አለቃሽ እንኳን ያው ለምንሽኝ አይደል ዛሬ እኮ ሌላ ቆይ ምንድነው ያደረገሽ እሱ ቆይ እስኪ ንገሪኝ አንቺ በግልጽ ተናገሪ እስኪ ምንድነው ማለት ይኸውልሽ ትሰሚኛለሽ ከዚህ በኋላ ምንም መደብቅልሽ ነገር አይኖርም ሁሉንም ነገር አወራለሁ መደበቅ ነው የምታወሪ ቆይ ምን ነው ግልጽ አልሆነልሽም አልገባሽም ምንም የገባኝ ነገር ምን ይሰማኛል ማለት ነው ምንድነው ስለሱን ታዩና ለምን ቆይ በመሐላችሁ ያለውን ነገር ግልጽ አድርጉልኝ ምንድነው ያደረገች ምንም ግልጽ አልሆነልሽም አይደለ ቆይ እንደዛ አይደለም እንደዛ ምን ይሆንሽ ነው ስለምንድነው የምታወሪ ስለምን እንትን ማለት ነው የምታወሪ ምንድነው እስከ ዛሬ ድረስ ስንሰራት ስለነበረችው እያንዳንዱ ነገር አወራለሁ ስለነው የሰራነው እስከ ዛሬ ስለምን ይወራሽ ንጉስን ምን ስናረጋው እንደነበር ንጉስ ምን ሆነ ምን ተፈጠረ ስለ ንጉስ ምንድነው የምታወሪ ምን ሆነ ንጉስ እየኖራ እንዴ ምንድነው የተፈጠረው ንገሪ የምታውቂው ነገር በሙሉ ንገሪ ይኸውልህ ሰማኛለህ ምንም የምትናገሪ ነገር የለም ይኸውልሽ አንቺ ዝም በይ ሲጀመር ትናገር የምትናገረው ነገር ወንድሜ አንተ ዝም በይ እኮ ትናገር ስለዚህ ስለኛ የምናቆኛ ነን ስልክሽ የጠራ ነው አሁን ያውልሽ ትናገርበት ምንም መናገር የምትፈልገውን ትናገር አንቺ እዚህ ውስጥ አትግቢ ምንም የምትናገር ነገር ሰሚኛለሽ ከዚህ በኋላ ምንም የምትደብቀው ነገር አይኖርም ምን ልትሆኚ ነው ልጅቷ ስለዚህ የምትናገሪ ነገር የለም የምትናገሪም ነገር የለም ይኸውልሽ ከዛሬ ድረስ ያሰራሽኝ ነገር በሙሉ እናገራለሁ